ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ማቀርብላችሁ በህይወታችን አስቸጋሪ በሚሆንበት ሰዓት መፍትሄ ፍለጋ ብዙ ቦታዎች እንሄዳለን። ቀለል ግን ወደ ከተቸገርንበት ነገር ውስጥ እንድንወጣ የሚያደርገን ብዙ መንገዶች አሉ ማለት ነው። ስለዚህ እሱን ነው የምንመለከተው ማለት ነው። ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። እንግዲህ አንዳንድ ጊዜ ችግሮች ውስጣችን ይኖራሉ። ስለዚህ ያንን ችግር በመናሰላስልበት ሰዓት ሁልጊዜ ዲፕሪሼት እናደርጋለን። ስለዚህ ከዚህ ነገሮች መራቅ መቻል አለብን። ከላያችን ላይ እየደጋገመ ከሚመጣ ልንወጣው ከማንችለው ችግር መውጣት ስንፈልግ የመጀመሪያው እርምጃ ወክ ማድረግ ነው ማለት ነው። ወክ እያደረግን እናሰላስላለን። ምንድነው መፍትሄው? ይሄ ችግር እንዴት መጣ? እንዴት እወጣዋለሁ? የሚለውን ነገር ማየት መቻል አለብን ማለት ነው። ለሌላ ሰውም ለጋስ መሆን እንደዚሁ ነው። ችግር ውስጥ ነው ያለሁት፣ ምናልባት ለኔ 10 ብር ብዙ ሊሆን ይችላል፣ ለዛ ለምሰጠው ሰው ግን 10 ብር ለኔ ትንሽ ሊሆን ይችላል፣ ለዛ ለምሰጠው ሰው ግን 10 ብሩ በጣም ጥሩና ከብዙ ችግሮች የሚያወጡት ሊሆን ይችላል። ስለዚህ ስጦታ መስጠትም እንደዚሁ ከችግሮች እንድንላቀቅ ያደርገናል ማለት ነው። ዝም ማለትም እንደዚሁ ነው። ለምሳሌ ችግራችንን ያሰላስለን ወይም ደግሞ ችግራችንን እንደዚህ ሆንኩኮ እንደዛ ሆንኩኮ እያለን ለሰዎች ከምንነግር ዝም ማለት ከችግራችን እንድንወጣ መፍትሄ እንድንፈልግ ያደርገናል ማለት ነው። ሌላው እንግዲህ ራሳችንንም ማስተማር፣ ከደረሰብን ችግር ትምህርት አግኝተን ነገ ደግሞ እንዴት ነው ይሄንን ነገር የማሳካው የሚለውን ነገርን ማየት መቻል አለብን ማለት ነው። ጠንካራ ጎናችንንም ማሰብ እንደዚሁ ነው። እኔ ያረባም፣ እኔ ትክክል አይደለሁም፣ እኔ እንደዚህ ነኝ ብሎ ከማለት ጠንካራ ጎናችንን ደግሞ ብናስበው ጠንካራ ጎናችን ከዚህ ካለንበት ችግር እንድንወጣ ኃይል ይሰጠናል ማለት ነው። ድሮ የምናሳልፈው በትርፍ ጊዜያችን የምናሳልፈውንም ነገር ደግሞ ማሰላሰል፣ እንደገና ያንን ድሮ ትርፍ ሰዓታችን የምናሳልፍበት ቦታ ካለ ሄደን እዛ ቁጭ ብሎ ያለፉትን ነገሮችን ማሰብ ወደ ደስታ ውስጥ ይከታል። መልሰን ደግሞ ራሳችንንም ካለንበት ችግር ውስጥ እንድንወጣ ያደርጋል። በቂ እረፍት ማግኘት፣ በቂ እንቅልፍ ማግኘትም እንደዚሁ ካለንበት ችግር ያወጣናል ማለት ነው። አንዳንዴ ደግሞ የዋህ መሆንም እንደዚሁ እናውቃለን። ሰዎች ስህተት እየሰሩ እያታለሉ እንደሆነ እያወቅን ስናልፋቸው ለኛ ደግሞ በቃ የውጤት ስሜት ይሰማናል ማለት ነው። ስለዚህ እንደዚሁ ለሰዎች ሞኝ መሆንም ጥሩ ነው። ከቻልን ማልቀስ፣ ያው ማልቀስ ቴራፒ ነው። በቃ የቆጨን ነገር ካለ ስህተት የሰራነው ስራ ካለ አልቀሰን ሲወጣልን እንሻሻላለን ማለት ነው። ውስጣችን እረፍት ያገኛል። ሌላው ህይወት እየተቀያየረ መሆኑን፣ ይሄ ነገር የመጣው ችግር ነገ ደግሞ የሚያልፍ ነገር መሆኑን ደግሞ ማሰብ መቻል አለብን። ስለዚህ እነዚህ ነገሮች ወደ ተግባር መውሰድ መቻል አለብን። መቼም ሰው ሆኖ ችግር ሳያጋጥመው የሚኖር የለምና እነዚህ ነገሮች ወደ ተግባር በመውሰድ ከዛ ካለብን ችግር እንድንወጣ ያግዘናል በጥቂቱና። አመሰግናለሁ ቤተሰቦቼ። በድጋሚ ጋብዛችኋለሁ ሰብስክራይብ እንድታረጉት።